ያልነበር እስቲ መለስ ብዬ የቀድሞ ታሪካቸውን ላስብ ብሎ ገልፍ እንደሚያገላብጥ ሰው መጽሐፍ ስለእናንተ ጻፈው እንደሚገልጽ ሰው አስቡት። እግዚአብሔር ገልጦ የመጀመሪያው ገጽ አካባቢ ሲመጣ የብላቴንነትን ምሕረት እንደሚያስብ ሰው አስቡትና እግዚአብሔር ገጽ መግለጽ ሳያስብ ወደኋላ መመለስ ሳያስበው አንድ ቦታ ሆኖ ትላንትም ዛሬንም ነገንም ማወቅ የሚችል እግዚአብሔር አንቺን እኔን እኛን በተመለከተ አንድ ነገር አስቦ የሆነ ነገርማ ልክ አይደለም ብሎ እንደሚናገር አስበው እግዚአብሔር እንዲያ ነው። ወንድሜ እንዴት ነበር እስቲ በብላቴንነት ወራት ጌታን በተቀበልኩት እሱን ባወቅኩ ዘመን ሕይወትን አድኖ ከዛ ከጨለማ ባስጣለ ዘመን ከዛ ካስጨነቀሽ ቀንበር ከሆነብሽ ጨለማ ከሆነብሽ ነገ ምን እንደምትሆኚ ከማታውቂበት በሕይወትሽ ላይ ጨለማ ከቦሽ ሞት ጠረን በሸተተሽ ጊዜ እግዚአብሔር በደረሰልሽ ጊዜ የሚሰማሽ የምሕረት እሳቤ ይጠፋ። ከዛ በኋላ የገጠመሽ ነገር በሕይወትሽ ላይ ያለፍሽበት ጎዳና የገጠመ ነገር ያለፍክበት ጎዳና ሀሳብን ወስዶ ከምሕረቱ ላይ ዓይንን አንስቶ አሁን እንድታገመርም ያደረገህን ነገር ተውና እግዚአብሔር ያሰበውን አስብ እስቲ የብላቴንነትን ምሕረት አስብበት። እግዚአብሔር እንዲህ ይላል። እግዚአብሔር ያ የተዘነቅንበት ያ እንደ እብድ ሪስፖንድ ያደረግንበት ያ የቀመስነውን ሰዎች በቀመሱ ያገኘነውን ሰዎች ባገኙ እኛ እንዳመለጥን ሰዎች ባመለጡ ይሆናል። ልባችን ጮህበትን ጊዜ አስቡ። የብላቴንነት ምሕረት ይባላል። በብዙ ቀንበር ውስጥ በብዙ ድካም ውስጥ በብዙ ኃጢአት ውስጥ በነበርንበት ጊዜ በኃጢአታችን ምክንያት ሳይኮንነን ሳይነቅፈን ይልቁንም እናንተ ሸክም የከበዳችሁ ወደ እኔ ኑ ብሎ ወደ እሱ በጣም ጊዜ ከሸክማችን አሳርፎ ከኃጢአታችን ከድካማችን ከጨለማችን ከድንግዝግዛችን በምሕረቱ ያሰበን ጊዜ እኔን ይቅር አለኝ ብለን ያሰብንበትን የብላቴንነትን ምሕረት አሰብን። አሁን ያሉት ጥያቄዎች ከዛ ጋር ሲወዳደሩ ምንም ማለት ሰዎች ይቅር ሊሉን ያልቻሉ ሰዎች እግዚአብሔር ይቅራል። ሳንበድላቸው የተቀየሙ ሰዎች ምሕረት ሊያደርጉልን ባልቻሉበት ጊዜ ሳይበድለን የበደልነው እግዚአብሔር ያለንበት ድረስ መጥቶ ምሕረት ያደረገበት ጊዜ የብላቴንነትሽን ምሕረት እግዚአብሔር አስቧል። አንቺ መስሎኝ የብላቴንነትን ምሕረት እግዚአብሔር አስቧል። አንተም አስብ። ይሄ ነው በጆሮ ለጩ ነው። ያንን ምሕረት ከመርሳት የተነሳ የሆነው ነገር ለጊዜው ታይ ልክ ያለው ሰልፍ መሰለፍ አቁም። ለጊዜው ስፍራህን ለቀህ ስፍራው ላይ ያለ ሰው ማውጣት የሚገባውን ውጤት ለማምጣት ስፍራሽን ለቀሽ ስፍራው ያለ ሰው ሊሰማ የሚገባውን ሰላምን ለማግኘት መሞከር ታይ ለጊዜው። ሰላም አለቃ አለው፣ ኢየሱስ ይባላል። ከአለቃው ጋር ትክክለኛ ህብረት ሳይሆን አለቃው ከሚያድን ሰላም ጋር ትክክለኛ ህብረት ማድረግ አይቻልም። ይሄ እግዚአብሔር አምላክ ክፉ ስለሆነ ሳይሆን እግዚአብሔር አምላክ ልክ ያልሆነ ቦታ ሆነን ልክ የሆነ ነገር እንድንቀበል ስለማይፈልግና እግዚአብሔርም እዛው እንድንቀር ስለማይፈልግ አሁን ያለክበት ቦታ ሆነ እንጂ ማድረግ የሚገባህን ከእሱ ጋር ጥሩ ህብረት ባለ ጊዜ እንጂ ማድረግ የሚገባህን ነገር እንጂ ማታደርገው እግዚአብሔር ክፉ ስለሆነ ያ ቦታ ልክ እንደሆነ አስበው እዛው እንዳትቀር ስለሚፈልግ እንዲቆረቆሩ እንዳይመች ነገሮች በሄድክበት ቁጥር ከአንተ እንዲርቁ ያደርጋቸው። ዝም ብለህ ብታሳድዱ አትደርስበትም። ቆም ብለህ ግን የብላቴንነትን ምሕረት ስታስብ ያን የምታሳድደው ነገር እንዲያሳድድ ማድረግ ወደሚችልበት መንገድ ያስባል። ዛሬ በእያንዳንዳችሁ ጆሮ በእኔ ጨምሮ እጮሃለሁ። እግዚአብሔር እንዲህ ነው የብላቴንነትሽን ምሕረት አስቢያለሁ። የብላቴንነትን ምሕረት አስቢያለሁ። አይገርምም? ሌሎች ሁሉ ከዛ በኋላ እኮ በሕይወታችን ለምን ትልቅ ፕራዮሪቲ መሆን ያለበት ኔክስት ዊክ የምናየው እግዚአብሔር በሕይወታችን ካገኘነው ትልቅ ነገር ትዳር አይደለም፣ ልጆች አይደለም፣ ገንዘብ አይደለም፣ ስራ አይደለም፣ ኢቨን አገልግሎት አይደለም፣ ኢቨን ቅባት አይደለም፣ ህይወት ነው።
ከዛ በኋላ የተቀበልነው ትልቅ ነገር አፕሪሼት ማድረግ ትተን ያን ከሰጠን ጌታ ጋር በፍቅር መኖር ጥለን ከዛ በኋላ ጌታ ከሰጠን ነገር ጋር በፍቅር ለመቆራኘት ስንሞክር ያ ፍቅር እንደሚፈለገው ባለ ጊዜ ያንን ለማስተካከል ኤቢሲዲዎችን ከመደርደር መጀመሪያ መሰረቱን ማስተካከል ይመጣል በኢየሱስ። ይህ ወሳኝ ነው። ናቸው ዛሬ ቆም ብለን እናስባለን። ስለ አንቺ እግዚአብሔር አምላክ የብላቴንነትሽን ክብር ምሕረት አስቧል። ስለ አንቺ የተማርሽው አንቺ ሆነሽ እያለሽ የተማርኩ አንተ ሆነ እያለ የተማርኩት ሆነ እያለ እሱ የኔን ትላንትነት ነው እጅግ ተፈጠረ። ያ የሚያስደንቅ ምሕረት የሚያስደንቀው ያ የሚያስገርም እጅን ባፍ የሚያስችል በተኛች ጊዜ ሁሉ የምትደነቅበት በተራመደ ጊዜ ሁሉ የሚገረምበት እንዴት ማረኝ እንዴት ቪዲዮ ቁሮ ብደነቅበት መደነቅ የታለ? ይህ እንደ እግዚአብሔር ማሰብ ካለብን እንደ እግዚአብሔር አምላክ ማየት ካለብን ማየት ያለብን ህይወታችንን በዚህ አቅጣጫ ነው። ምክንያቱም እግዚአብሔር በዚህ ዓመት ለከባዱ ዘመን ከባድ ዝግጅት በሰዎች ውስጥ ማስገባት ይፈልጋል። ያ ከባድ ዝግጅት ደግሞ የሚጀምሩ የብላቴንነትን ምሕረት በማሰብ ከመሐሪው ከእግዚአብሔር ጋር በሚደረግ ጤናማ ትክክለኛ ህይወት። ባለፉት 2 ሳምንታት ህይወቴን ስመለከት ነበር። ምክንያቱም ማንም ሰው ልክ መኪና መሰብ ሰው በተለይ ማንዋት ከሆነ ማርሽ ስትቀይሩ መጀመሪያ ዜሮ ላይ ታደርጋላችኋል። ከየትኛው ማርሽ ጋር እንዳገናኝ ታደርጋላችሁ። ማርሽ ሳትቀይሩ ወደላይ ብትወጡ አይሆንም። መፍጠን ከፈለጋችሁ ዜሮ አድርጋችሁ ታስገባላችሁ። ልክ እንደዘመታችሁ ላይ የሚቀጥለው ስቴፕ ውስጥ ስትገቡ አሁን እስካሁን የመጣችሁበትን ነገር ማይታለ ምናልባት ዜሮ ያልኩት መነሻችን ላይ ያለው መነሻችን ላይ ያለው መነሻችን ላይ ያለው የእግዚአብሔር ምሕረት ወደኛ ህይወት የመጣበትን መንገድ መለስ ብለን ማሰብ አለብን። ህይወቴን ሳየው በቃ አንዳንድ ነገር በሆነ መንገድ ማስበው መጀመሪያ ላይ ያለ የብላቴንነቴን ምሕረት ሸርተት ባልኩበት ልክ እንደሆነ ገባኝ። የማስብበት መንገድ እንዴት እንደተቀየረ እናውቃለን። የምታስቡበት መንገድ በዛ ልክ እንዲቀየር እግዚአብሔር ያስቡን አስቡ። የብላቴንነትሽን ምሕረት አስቢያለሁ። እንዴት እንደማርኩሽ በመሬት እንዴት እንደተዘነቅሽ እንዴት እንደማርኩ በማርኩ በዛን ጊዜ እንድትደንቅ አንደበቱ በደስታ እንደተሞላ ውስጧ ፊት እንዳደረገ ሰላም እንቅልፍ መጣች። አሁን ያጣሽው እንቅልፍ ያን ያጣሽው የሆነ እንቅልፍ ያጣ ሰው መካከላችን አለ። በኋላ እንጸልያለን። አሁን አእምሮ የተያዘበት ነገር ያን አእምሮ የተያዘበት ነገር የብላቴንነትሽን ምሕረት አስቢያለሁ። እኔና እናንተ ከእግዚአብሔር ዘንድ ምሕረት ተቀበልን። እግዚአብሔር ያንን አስቦ የተገረመ ያን የሚያስረሳ ምን ተፈጠረ? ያን አምልኮ ለአንቺ በቃ እንትን ነበር። ዝማሬ ለአንተ አስደናቂ ነበር። ቸርች መሄድ በደስታ ነበር። መጸለይ በደስታ ነበር። በፊቱ መማር በደስታ ነበር። መጽሐፍ ማንበብ በደስታ ነበር። መማር ዘንድ ምሕረት ማግኘት አስደንቆሽ ነበር። ከዚያ የተነሳ ለእግዚአብሔር ነገር ምላሽ በመስጠት እንደተማረ ሰው ነበር የምታመልኪኝ። እሱን አስቤያለሁ። የሆነ የምትወዱት ሰው ፍቅሩን ሲከለክላችሁ የሚሰማችሁ አይነት ስሜት ነው። በተጋባችሁ ዘመን እኔ ማር የምልሽ ባለሽ የሆነ ጊዜ ላይ አይንሽን ላፈቅ የሚል የሚሰማሽ ስሜት ይሄ ከዛ ይመጣል። እግዚአብሔር አምላክ ቦታችን ላይ የተማርንበትን ምሕረት አይተን ለሱ ምላሽ መስጠት የሚገባ ልክ መስጠት ሳንችል ስንቀር ያኔ ምሕረቱ ውስጣችን በገነነ ጊዜ ልባችን ምሕረቱን ባዘነቀ ጊዜ የሚሰማንን ስሜት አስቦ ያንን ፍቅር ሮዝ እንዳደረገ ፐርሰን ነው የሚናገረው እግዚአብሔር። የብላቴንነትሽን ምሕረት አስቢ። አንድ ደቂቃ መለስ ብላችሁ አስቡ። ወላጆች በቃ ይህ ዓመት በትክክል ነገሮችን ይለወጣሉ ብለን አውጀናል። አሁን ነገሮችን እንተዋቸውና እኛ ራሳችን
ተለውጠን ከመለወጣችን የተነሳ ይለወጣል ያላቸው ነገር ባሉበት እናገኛቸዋለን። ስላወጅናቸው፣ ስለጸለይናቸው፣ በዓመቱ መጨረሻ ዲክሌር ስላደረግናቸው እነሱ ተሰርተዋል። አሁን የተሰሩት እነሱ የሚኖር ፐርሰናሊቲ ለማምጣት እግዚአብሔር አምላክ ፌሎሺፓችንን ለማደስ አንድ ደቂቃ የብላቴንነትሽን ምሕረት አስቧል እግዚአብሔር። ሌላውን ዝጉት። ይህኛውን ያሰበውን ስታስቡ ያሰበላችሁ ቦታቸው ነው። የታጨሽበትን ፍቅር ሁለተኛ ላይ አንደኛ የብላቴንነትሽ ምሕረት መማርሽ ያስደነቅሽ ነበር። ትምህርት ከግዛት እንዳትንሹ ምሕረት ያስደንቅ ነበር። እጅን በአፍ ላይ ያስጭን ነበር። ትገረም ነበር። ለዛ ምሕረት ስጥ ነበር። ልክ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ በዳዊት ደስ ይል ነበር። አሁን ግን ለድዋል ለመጸለይ ትግል፣ ለማምለክ ትግል፣ ለማገልገል ትግል፣ ሰላምን ለመፍጠር ትግል፣ በቅንነት ለመናገር ትግል፣ የፍቅር ምላሽ ለመስጠት ትግል፣ እንደውም ያለንበትን ቦታ ለማስጠበቅ እንከራከራለን። ባለንበት ቦታ ለመቆየት ምክንያት ሳይሆን ሰበብ እንደርናል። ወዳጆቼ የብላቴንነትን ፍቅር ከማሰብ የሚከለክል ምክንያት የለም። ካለ ያለገብ ሰበብ ነው። እነዛ ነው እግዚአብሔር አምላክ ምንድን የተፈጠረ የብላቴንነትሽን ምሕረት አስቤያለሁ። አንድ እሱን ያስብ በጆሮ ጨኮ መልሰው። ሁለተኛ የታጨሽበትን ፍቅር እንደ ማርኩሽ ብቻ ሳይሆን እንዳፈቀርኩሽ አስቤ ያ ፍቅር ገብቶሽ ምላሽ የሰጠችበትን ዘመን የሰጠበትን ዘመን አስቤ ምንድን የተፈጠሩ ያ በፍጹም ከተፈጠርሽበት ፍቅር ጋር አብሮ ማሄድ ምላሽ ነው እያገኙ ያሉት። በፊት የምንቹ ያኔ ፍቅሩ በገባሽ በገባ ጊዜ እንደምትሆኑ አርገዋል። ይህ ሁለት ነገር ወሳኝ ነው። ልክ ኤፌሶን ምዕራፍ 2 ላይ የዳንበትን መንገድ ሲናገር በበደላችንና በኃጢአታችን ሙታን ነበርን ካለ በኋላ እንደዚህ ዓለም ያለው የጨለማ አሰራር ይገዛናል ካለ በኋላ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይሄ የብላቴንነት ምሕረት ይባላል። ከወደደን ከትልቅ ፍቅሩ የተነሳ ይሄ የሕፃንነት ፍቅር ይባላል። ደግሞ አሁን ልክ እንዳነበብነው እግዚአብሔር እንደተናገረው የታጨሽበት ፍቅር እንዳለው ምሕረትና ፍቅር የመዳናችን ምክንያት ለዛ ነው። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆኑ ጊዜ ከክርስቶስ ጋር ሕይወት ሰጠን ብሎ በጸጋ ድናችኋል ይላል። ይህንን ነው የመጀመሪያ ፌሎሺፕ የጀመረበትን የብላቴንነት ምሕረትና ሁለተኛ ላይ የታጨሽበት ፍቅር ያለ ያንን የማንም በጠላን ጊዜ እግዚአብሔር እንደወደደን ሰዎች ለእኛ ግድ ባላቸው ጊዜ ለእኛ ቦታ በሌላቸው ጊዜ እንደውም በምናልፍበት የህይወት ጎዳና ምክንያት ህይወታችንን በክፉ በሚጠሩበት ጊዜ እኛን ለማፍቀር ልብ በሌላቸው ጊዜ እግዚአብሔር ኖሮት የታጨን ጊዜ ለእኛ የገለጠው ፍቅር አስደንቆ ለዛ ፍቅር የሰጠን ምላሽ ነበር ህይወታችን። አሁን ያለው ግን እንደዛ አይነት ፍቅር እንደቀመን ሳይሆን እሱ በደጎ ልጥለን አሁን ምላሽ መሰጠው ለእግዚአብሔር ፍቅር ሳይሆን በምናልፍበት ጎዳና የሚገጥመን ነገር ሆኖ በፍጹም እግዚአብሔር አምላክ አንቺን ባጨውበት ጊዜ በነበረው ፍቅር እና ለዛ ፍቅር በምትሰጪው ምላሽ አይነት ህይወት አይደለሽም። እሱን አስንዳለው አሁን ማነሳው ነገር ለሁላችንም ነው ጨምሮ እኔ ነኝ ይሄ ሁሉ የሚመለከተኝ ብለን እግዚአብሔር እንዳስብ እንድናስብ አበረታታችኋለሁ። ወላጆች የምናመልከውን ነገር መቀየራችን ልክ ለም ብለን ባሰብንበት ነገር መቀየራችን ልክ አይደለም ስንል ልክ ለም እንጥራን እግዚአብሔር አምላክ አስባለ ያለው እኛም ስናስብ ሁለተኛ ሰበብ የታጨንበት ፍቅር የታጨሽበትን ፍቅር ማታ ካላባ የታጨንበት ፍቅር የተወደድንበት ፍቅር በክርስቶስ ኢየሱስ መስቀል ላይ መስዋዕት እኛን ራሱ ለማድረግ የተወደድንበት ፍቅር
መጽሐፍ ሲናገር እኮ አንድያ ልጁን የሰጠበትን ነገር ሲናገር ማንም እንዳይጠፋ ስለወደደ for God so loved the world ስለወደደ አንድያ ያንን ፍቅርን በተቀበልን እንደተጠው ምላሽ ዛሬ ከዛ አልፎ ወደ ምድር ስንመጣ እንድንን የመጣን ይመስል እንዲሁ ራሳችንን ያገኘን ይመስል ታሪካችን ያልተቀየረ ይመስል የማንወደደው እኛ ያልወደደ ይመስል የማንፈቀረው እኛ በራሱ ባህሪ እንዳፈቀረ የረሳንበትና ይህን በሕይወታችን ላይ የሆነ የሚወደድ ነገር አለን ይመስል እግዚአብሔር አምላክ የሚመጥን በሱ ፊት ውሃ የሚቋጥር እግዚአብሔር ሲመለከተው ደስ የሚሰኝበት ማንነት ያለ የነበረ ይመስል ያንን ታሪክ ሽሮልን የማንወደደው እኛ እንደወደደ አስበን ለእግዚአብሔር ነገር ምላሽ የሰጠንበትን ዘመን አስበ እግዚአብሔር ያንን ማድራ ተነስቶ መጸለይ ትግል ያሆን ያን የእግዚአብሔርን በጎነት መናገር ተራራ ያን ቤተክርስቲያን በደዛ ይሄኛው እሑድ እያመለከን ነክስት እሑድ እግዚአብሔር ፊት እንዴት እንደምናመልክ እስክናስብ ድረስ እንዴት እንደነበር አሁን ግን ዛሬ እንደዛ የምናፈላፍለው ያበቃ አሁን እግዚአብሔር እሱ ስፍራውን ለቆ ነገሮች እየራቁ ናቸው።